የታገል ሰይፉ ስራዎች ጉባኤ ለቅሶ በ2014 ዓ.ም የታተመ የታገል ሰይፉ የአጫጭር ወጎች መጽሐፍ ነው። በዚህ መጽሐፍ ላይ የድፋባቸው ለጥ ይበሉን ሞት ታገኛላችሁ። የጉባኤ ለቅሶ ትረካ ክፍል 1 እነሆ። ሞተ። ኢህአዴጎች ስልጣን በያዙ በአመቱ ድፋባቸው ለጥ ይበሉ ሞተ። ኢህአዴግ ማለት የኢትዮጵያ ለቀስተኛ ኃይሎች ዲሞክራሲያዊ ግንባር ነው። የድርጅቱ ታጋዮች ጫካ የገቡት የንጉሱን ሥርዓት ለመቃወም ነበር። ተመልሰው ወደ ቤተ መንግሥት የገቡት ግን እነሱ የሚጠሉትን የንጉሱን ሥርዓት ቀድሟቸው የጣለውን ወታደራዊ መንግሥት እየተቃወሙና እየተፋለሙ ሆነ። ሥልጣን ከያዙ በኋላም በንጉሱም ሆነ በወታደራዊ መንግሥት ሲፈስ የኖረውን የብዙሃን እንባ ለማስቆም ቃል አልገቡም። ከዘመናት የሕዝባቸው ብሶትና እንባ የተወለደው ድርጅታቸው ኢህአዴግ ግንባር ቀደም ዓላማው ለቅሶ ማስቆም አለመሆኑን ተናግረዋል። ብዙ ዘመናት ባስቆጠረው የሕዝባቸው እንባ ላይ ነፃ፣ ፍትሐዊና ዲሞክራሲያዊ የለቅሶ ሥርዓትን መገንባት እንጂ። እናም ይሄ ድርጅታቸው ገዢ ፓርቲ ሆኖ አዲሱን የለቅሶ ሥርዓት በመገንባት ላይ እያለ ድፋባቸው ለጥ ይበሉ ሞተ። ከፎቅ ተወርውሮ ሞተ። ይሄ ሰው በአጭሩ ሲገለጽ ማንንም እሪ በሚያሰኙና በሪ የሚያልቁ ብዙ መጥፎ ስሞች አሉት። ዕድሜ ዘመኑን አመንዛሪ፣ አስነዋሪ፣ አጭበርባሪ፣ አራጣ በዳሪ፣ ግፍ ሰሪ፣ ቋጣሪ፣ መሰሪ፣ አስመራሪ፣ አሳፋሪና አሸባሪ ሆኖ ያለፈ ሰው ነው። ዛሬ ግን ይኸው አስከሬኑ የኢትዮጵያን ባንዲራ ለብሶ በክብር ተጋድሟል። መሞቱ እንደተሰማ ከሰፈሩ ነዋሪዎች መሃል ጨዋታ አዋቂዎቹ እንዲህ አሉ። እንደ ደንቡ ቢሆን የዚህን ሰው ለቅሶ መድረስ የነበረብን ቤተሰቦቹ ቤት ሳይሆን ሰይጣን ዘንድ ነበር። በሞቱ ቀኝ እጁን አጥቶ ክፉኛ የተጎዳው እሱ ነው ብለው እየቀለዱ ወደ ድፋባቸው ለጥ ይበሉ ቤት አመሩ። ይህ ተራ ሐዘን ቤት አይደለም። የኢህአዴጎቹ አዲስ ሕገ መንግሥት በሚያዘው መሠረት የሟችን የሕይወት ታሪክ ፍጹም ዲሞክራሲያዊ በሆነ ግምገማ ሕዝቡን አወያይቶ ለማጽደቅ የተጠራ ታሪካዊ የለቅሶ ጉባኤ ነው። አብዛኞቹ የድንኳኑ ታጣፊ ወንበሮች በለቅሶ ደራሾች ተሞልተዋል። አልፎ አልፎ በቀጭንና ረጃጅም የብረት በርጩማዎች ላይ የተተከለ የጋዜጠኞች ካሜራ ይታያል። ሬሳ ሳጥኑ ከተጋደመበት ግጥግጥ አግዳሚ ፊት ለፊት ካሉት ታጣፊ የብረት ወንበሮች ላይ ድህነት አቧራውን የነሰነሰባቸው ነዳያንና ምስኪኖች አፈር አፈር የሚሸት ድሪቷቸውን ተከናንበው ተቀምጠዋል። አዲሱ የለቅሶ ሥርዓት ከመጣ ወዲህ በእንደዚህ ያሉ የለቅሶ ጉባኤዎች ውስጥ ከፍ ያለ መቀመጫ አላቸው። ድምፃቸውም ቢሆን እጅግ ወሳኝ ነው። ተፈላጊነታቸው ጨምረዋል። ስማቸው ተቀይረዋል። ለማኝ ሳይሆኑ ተለማኝ ሆነዋል። የሟች ቤተሰቦች ፍትሐቱን ከሚመሩላቸው ካህናት ይልቅ የሚሽቆጠቆጡት ለእነኚህ ነዳያን ነው። ምክንያቱም ሟች ድፋባቸው ለጥ ይበሉ የድሃ አባት ነበረ የሚለው የሕይወት ታሪኩ ክፍል ሊጸድቅ የሚችለው እነሱ እውነት ነው ብለው ድምፅ ከሰጡበት ብቻ ነው። ስለዚህ የሟች ቤተሰቦች ከፊት ለፊት ያለውን የክብር ወንበር ለነዳያኖቹ ለቀውላቸዋል። ከእነርሱ ጀርባ ደግሞ ግርማ ሞገሳም አዛውንቶች ነጫጭ ጢማቸውንና ጋቢያቸውን ተከናንበው ተቀምጠዋል። በሰፈሩ የተከበሩ ሰዎች ናቸው።
ከመካከላቸው አንዳንዶቹ አገጫቸውን በከዘራቸው አስደግፈው አድፍጠዋል፣ የሚያንጎላጁም አሉ። ትንሽ ነቃ ያሉት የድንኳኑን መውጫ በር ትኩር ብለው ይመለከታሉ። ሌሎቹ ለጉባኤው የታደለውን በራሪ ወረቀት ያገላብጣሉ። ወረቀቱ የዕለቱን ፕሮግራም የሚገልጽ ነው። ከጠዋቱ 12 ሰዓት ጥሪ የተደረገላቸው ለቅሶ ደራሾች ወደ ጉባኤ ለቅሰው መግባት ይጀምራሉ። ከጠዋቱ 1 ሰዓት የሟች የቅርብ ዘመዶች በተዘጋጀላቸው የክብር ፍራሽ ላይ ይቀመጣሉ። ከጠዋቱ 1 ሰዓት ከ30 የዕለቱ የክብር ሬሳ ወደ ለቅሶ ጉባኤ ይደርሳል። ከጠዋቱ 2 ሰዓት የኢህአዴግና የመንግሥት ተወካዮች ከድንኳኑ ይደርሳሉ። ከጠዋቱ 2 ከ10 የሰፈሩ ዕድር ሰብሳቢ የመክፈቻ ለቅሷቸውን ያሰማሉ። ከጠዋቱ 2 ሰዓት ከ20 የዕለቱ የክብር እንግዳ መንግሥትንና ገዢውን ፓርቲ በመወከል ንግግር ያደርጋሉ። ከጠዋቱ 3 ሰዓት ከ20 በሟች የሕይወት ታሪክ እውነተኛነት ላይ ግልጽ ውይይት ይካሄዳል። ከጥቂት ደቂቃዎች በኋላ ነው 4 ወጠምሾች የሟቹን እናት በቃሬዛ ተሸክመው ወደ ድንኳኑ አስገቧቸው። ሁሉም ለቅሶ ደራሽ ከመቀመጫው ተነስቶ ደረቱን እየደቃ የክብር አቀባበል አደረገላቸው። የእሳቸው ፊት ግን ውርደት ተከናንቦ ታየ። ለክብራቸው ብድግ ያለውን ለቅሶ ደራሽ ቀና ብለው የሚመለከቱበት አቅም አጡ። ወደ መቃብር ጉድጓዳቸው እንጂ ወደ ለቅሶ ድንኳናቸው የሚገቡ አይመስሉም። እባካችሁ መልሱኝ፣ ስለ ነፍስ ከዚህ ድንኳን አውጡኝ እያሉ ይጮኻሉ፣ ይለፈልፋሉ። የእሳቸውን ቃሬዛ ተከትላ ወደ ድንኳኑ የዘለቀችው የሟች ሕጋዊ ሚስት ነች። ደረቷ ላይ በመርፌ ቁልፍ የተያዘ ፎጣ ጣል አድርጋለች። ነጠላዋን አዘቅዝቃለች። ሁናቴዋ ግን ካለባበሷ ጋር የሚቃረን ነው። በዚህ ጉባኤ ለቅሶ ላይ ወዳ የተገኘች አትመስልም። ልክ እንደ እናትየው ትወራጫለች። ተውኝ፣ መልሱኝ፣ ይህንን ውርደት ከማይ ሞቼ ባርፈው ይሻለኛል እያለች ትጮኻለች። ወደ መጣችበት ለመመለስ ግን አቅም አልነበራትም። 2 ጠንካራ ክንዶች ግራና ቀኝ ጥፍንግ አድርገው አስገቧት። የድንኳኑ መግቢያ በርን ስታልፍ ከጉባኤ ለቅሶው ተመሳሳይ የክብር አቀባበል ተደረገላት። ያን ሁሉ ደረት መድቃት ቀና ብላ ለመመልከት ድፍረት አጣች። ልክ እንደ እናትየው በከፍተኛ እፍረትና ስጋት ተውጣለች። የእፍረቷና የስጋቷ ምክንያት ደግሞ ይሄው በክብር የተቀበላት የለቅሶ ጉባኤ ነው። ሟች ድፋባቸው ለጢበሉ ዕድሜ ዘመኑን ከክፋትና ከጭካኔ በቀር ምንም የማያቅ ጨዋ ሰው ነበር። በውይይቱ መሃል በጥሩ ሁናቴ የተጻፈውን የሕይወት ታሪኩን የሚያበላሽ ነገር የሚያወራ ጠላት አያጣም ብላ ሰግታለች። ይህን ስጋት ሁለቱን ሴቶች አጅበው ወደ ድንኳኑ የገቡት የሟች ልጆችና የቅርብ ቤተሰቦችም ይጋሩታል። አሁን ሁሉም ስፍራቸውን ይዘዋል። ፕሮቶኮላቸው በሚፈቅድላቸው መሠረት ተቀምጠዋል። ድንኳኑ ውስጥ ጸጥታ ሰፈነ። በጸጥታው መሃል እንደ ፔንዱለም ግራና ቀኝ የሚወዛወዙ አጭር አሮጊት ወፍራም ልቃቂት በመሰለ እግራቸው የድንኳኑን አፈራማ መሬት እየተመተሙ ገቡ። በግራጫ ዐይናቸው በድንኳኑ መሃል የተጋደመውን ሬሳ ሳጥን አቆልቁለው ሲያጤኑ ከቆዩ በኋላ ቶ የአንድ ፍሬ ልጅ ለዚህ ወግ በቃ ብለው እያጉተመተሙ ቆዘሙ። እየቆዘሙ ታጣፊ ወንበሮች ከተዘረጉለት ለቅሶ አዳራሽ መሃል ተቀላቅለው ተቀመጡ። አይ የእናቱን ተስካር እንኳ ሳይበላ እያሉ ፍራሹ ላይ በቃሬዛ የተቀመጡት የሟች እናት እየዬ እያሉ መንሰቅሰቅ የጀመሩት ይህን ጊዜ ነው። አብዛኞቹ ሴት ለቅሶ ደራሾች በድንኳን ውስጥ ከተሰቀለው የሟች ፎቶግራፍ ዐይናቸውን አርቀዋል። በቁጣ የተሸበሸበ ሰፊ ግንባሩን
የተጉረጠረጡ ዓይኖቹን፣ ያበጠ ደረቱን ላለማየት ይጠነቀቃሉ። ድንገት ከድንኳኑ ግድግዳ ላይ ተወርውሮ ጉብ የሚልባቸው ይመስል ቀና ካሉም በሌላ አቅጣጫ ካሉት የድንኳኑ ግድግዳዎች ላይ ዓይናቸውን ጣል ያደርጋሉ። ከድንኳኑ ግድግዳዎች ላይ በአጫጭርና ረጃጅም አረፍተ ነገሮች የተጻፉ መፈክሮች ተለጥፈዋል። በአንዱ የግድግዳ ክፍል ዴሞክራሲያዊ ሐዘንተኝነት ለዘላለም ይኑር የሚል መፈክር አለ። በሌላው የድንኳኑ ግድግዳ ላይ ደግሞ ኢህአዴግ ያጎናጸፈን ዴሞክራሲያዊ የለቅሶ ሥርዓት በሸፍጠኞችና አፋኞች ሴራ አይቀለበስም። ከዚህ መፈክር ትንሽ እልፍ ሲል ደግሞ ጥቅስ መሰል ነገር ተለጥፈዋል። በውሸት አልቅሶ ሙሾ ከመደርደር እውነቷን ተናግሮ ከድንኳን ስር ማደር ይላል። ከዚህ መፈክር ፈንጠር ብሎ የተለጠፈው ደግሞ የሟች እውነተኛ ታሪክ በጥገኛ ለቀስተኞች የሸፍጥ እንባ አይድበሰበስም የሚል ነው። ከአንዱ የድንኳን ግድግዳ ስር ካለው መሬት ላይ የተዘረጋ ፍራሽ አለ። በፍራሹ ጥግ ትራሶች ጣል ጣል ብለዋል። የማንም ሐዘንተኛ ወገብ ያልተደገፈባቸው ትራሶች ናቸው። በላያቸው ላይም ተይዟል የሚል ወረቀት ተቀምጦባቸዋል። ከፍራሹ አቅራቢያ በርከት ያሉ ማይክራፎኖች የተደገኑበት የመነጋገሪያ ምኩራብ አለ። ፍራሹ ላይ ለመቀመጥ ፕሮቶኮሉ የማይፈቅድላቸው ሴቶች እንደ ማንኛውም ለቅሶ ደራሽ በድንኳኑ ውስጥ በርከት ብለው ከተደረደሩት ታጣፊ ወንበሮች ላይ ተጣጥፈው ተቀምጠዋል። ጠና ያሉት ነጠላቸውን እንዳጸገጸቁ፣ ወጣቶቹ ሴቶች ደግሞ ሻርፓቸውን አጥቁረው እንደተከናነቡ። አሁን የፕሮግራሙ መሪ ወደ መናገሪያው ስፍራ ተጠጋ። የዕለቱ የክብር እንግዳ ከመኪናቸው ወርደው ወደ ድንኳኑ እየገቡ ስለሆነ ብዙሃኑ አዝኖ አደር በአክብሮት እንዲቀበላቸው አሳሰበ። ሁሉም ለቀስተኛ ከተቀመጠበት ብድግ ብሎ ደረቱን ይደቃ ጀመር። እንግዳው ብቻቸውን አልመጡም። 3 ረዳቶቻቸውና 4 አጃቢዎቻቸውን አስከትለዋል። ከረዳቶቻቸው ደረት ላይ ከሕፃን ልጅ ለሐጭ መከላከያ ያልተናነሰ ሰፊ ባጅ አለ። በዚህ ሰፊ ባጅ ላይም በኢለሃዲግ ጽቤ የእ ጠቢ የሚ ህታ መለ እንየስ ሂ የሚል ምጻረ ቃል ተጽፎበታል። የምጻረ ቃሉ ትርጉምም በኢትዮጵያ ለቀስተኛ ኃይሎች ዲሞክራሲያዊ ግንባር ጽሕፈት ቤት የእንባ ጠባቂ ቢሮ የሟች ሕይወት ታሪክና መሪ ለቅሶ አርቃቂ ንዑስ የሥራ ሂደት እንደማለት ነው። አሁን የፕሮግራሙ መሪ ቀጣዩን መርሃ ግብር አስተዋወቀ። የሰፈሩ የዕድር ዳኛ ጉባኤውን በለቅሶ እንዲጀምሩ ጠየቀ። የዕድር ዳኛውም እንባ የተናነቃቸው ወደ መናገሪያው አመሩ። ጥቂት ካለቃቀሱ በኋላ ማይክሮፎኑን በእጃቸው ተምትመው መናገር ጀመሩ። የተወደዳችሁና የተለመዳችሁ ለቅሶ ደራሾች፣ በተለይም ደግሞ የተከበሩ የኢህአዴግ ተወካይ ጥሪያችንን ተቀብለው የክብር እንግዳችን ለመሆን በዚህ ጉባኤ ላይ ስለተገኙ ድንኳኑን በሞሉት አዝኖ አደሮች፣ በአግዳሚና ታጣፊ ወንበሮች፣ በብረት ካስማዎች፣ በድንኳን ገመዶች፣ በጥጥ ፍራሾችና በራሴ ስም ላመሰግናችሁ እወዳለሁ። ከፍ ያለ ደረት መድቃት ድንኳኑን አናወጠው። ቀጥዬም የሟች ድፋባቸው ለጢበሉን ሚስት ወይዘሮ እሙዬን እንኳን ለዚህ ቀን አደረሰሽ እላለሁ። ብዙ ጊዜ እስከ መቼ ነው የሰው ለቅሶና የሰው ንፍሮ እየበላሁ ዕድሜን የምፈጀው እያለች ስትሳቀቅ ስለምሰማት ነው ይህን ማለቴ ብለው ተንሰቀሰቁ። ከፍተኛ ደረት መድቃት መንሰቅሰቃቸውን አቋረጠው። ጥቂት ካለቃቀሱ በኋላ እኔ አሉ፣ እኔ በባህሬ ሰውን በቁም እያለ ነው የማመሰግነው። ሲሞትም ያችኑ ሳይሞት በፊት የተናገርኳትን ነው የምደግመው።
ይህንን ስል ባታምኑኝ አይፈረድባችሁም። ያው እንደምታውቁት እኛ ኢትዮጵያውያን በቁም የመደናነቅ ባህል የለንም። በቁም የሚያስበውን ከሚናገረው ይልቅ መቼ ሞቶ መቃብሩ ላይ ቆሜ ፍቅሬን እየገለጽኩ በተንሰቀሰኩለት እያለ የሚቋምጥለት ይበዛል። እኔ ግን ሲሞት ጠብቀው አሁን ገና ሰው ሞተ ከሚሉት ወገን አይደለሁም። እኔ በቁሙ እንደዛ ነበር የምለው። እውነቴን ነው የምላችሁ። አስከሬኑ እዚህ ስላለ አይደለም፣ ድሮም የምለው ነው። ላለፉት 18 ዓመታት አቶ ድፋባቸው ለጥበሉን ባየሁት ቁጥር አሁን ገና ሰው ሞተ እለው ነበር ብለው ተንሰቀሰቁ። ጉባኤውም ደረቱን እየደቃ አብሯቸው አለቀሰ። ከትንሽ መንሰቅሰቅ በኋላ ንግግራቸውን ካቆሙበት በመቀጠል የሰፈሩን ነዋሪዎችና የዕድሩን አባሎች ማመስገን ጀመሩ። የሟች ዜና ዕረፍትን የሚያበስረው ጥሩምባ ካስተጋባበት ቅጽበት ጀምሮ አዝኖ አደሩ የሰፈራችን ነዋሪ ትልቅ ንቅናቄ ፈጥሮ የሥራ ክፍፍል በማድረግ ገሚሱ ካስማና ድንኳኑን፣ የቀረው ደስትና ሳህኑን፣ ሌላው ፍራሽና ወንበሩን እየተሸከመ ሥርዓተ ሐዘኑን ለማሳለጥ ያሳየው ርብርብ በትውልድ ሲታወስ የሚኖር ነው አሉ። ሌላ ደረት መድቃት በድንኳኑ አስተጋባ። በመጨረሻም የዕለቱ የክብር እንግዳ የሆኑት የኢህአዴግ ተወካይ ጉባኤ ለቅሶውን በንግግር እንዲከፍቱ ጠይቀው ወደ መቀመጫቸው ተመለሱ። የጉባኤ ለቅሶን ተከታይ ክፍል በሚቀጥለው ትረካችን ይዘንላችሁ እንቀርባለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ